ኢትዮጵያ ውስጥ ነው ያላችሁት እና እድል በራችሁን እስከምታንኳኳ ድረስ መጠበቅ ሰልችቷችኋል? ኢንተርኔት የገንዘብ ነፃነት ማግኛ ዋናው ቁልፋችሁ እንደሆነ ብነግራችሁስ? አብዛኛው ኢትዮጵያዊ ኢንተርኔትና ስልክ ኖሮት ተቸገርኩ፣ ኑሮ መረረኝ ይላል። ይህም በጣም ስህተት የሆነ ነገር ነው። በዛሬው ቪዲዮአችን እውነተኛና ለኢትዮጵያውያን የሚሆኑ ገንዘብ የሚያገኙባቸውን 7 እውነተኛ ድረገጾች አሳያችኋለሁ። አሁን ማሳያችሁ ዌብሳይቶች ምንም ማጭበርበር የሌለባቸውና በራሳችሁ ስራ ብቻ በዶላር የሚያስከፍላችሁ ናቸው። ይህ ቻናል ቪክቶሪ ማይንድሴት ነው። ሁሌም እንደምላችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ወደ ቁም ነገራችን። በመጀመሪያ ደረጃ የምናየው ድረገጽ ፋይበር ይባላል። ይህ ፕላትፎርም $5 ጀምሮ የራሳችሁን አገልግሎቶች ማለትም ስክሪፕት መጻፍ፣ ላንጉጅ ትራንስሌት ማድረግ፣ ዌብሳይት መስራት እንዲሁም በሙያችሁ የምትሰሯቸውን ስራዎች ለደንበኛዎች እንድትሸጡ ይፈቅድላችኋል። ይህ ድረገጽ ኢትዮጵያ ውስጥ ይሰራል ወይ ካላችሁኝ፣ አዎ ይሰራል። ክፍያም በንግድ ባንክ መቀበል ትችላላችሁ። ስለዚህ በፋይበር የግራፊክስ ዲዛይኖችን፣ የድምፅ ማሳያዎችን፣ ትርጉሞችን ወይም ግጥሞችን በመጻፍ ብዙ ዶላር ማግኘት ትችላላችሁ። ይህንን ድረገጽ ለማግኘትም www.fiverr.com ላይ በመግባት መመዝገብና አስፈላጊውን መረጃ በመስጠት ስራ መጀመር ትችላላችሁ። በሁለተኛ ደረጃ የምናየው ገንዘብ መስሪያ ድረገጽ ደግሞ አፕወርክ ሲባል፣ ይህም ድረገጽ ልክ እንደ ፋይበር ነው። ነገር ግን ከፋይበር የበለጠ ብዙ ደንበኞችን ታገኙበታላችሁ። በዚህም ድረገጽ ግራፊክስ ዲዛይን፣ ቪዲዮ ኤዲቲንግ፣ ቮይስ ኦቨር፣ ራይቲንግ፣ ፕሮግራሚንግ፣ ማርኬቲንግ እንዲሁም እናንተ ባላችሁ ሙያዎች ደንበኞችን በመፈለግ እውቀታችሁን በመሸጥ በዶላር ተከፋይ መሆን ትችላላችሁ። ይህ ድረገጽም ኢትዮጵያ ውስጥ 100% የሚሰራና ክፍያዎቹንም በንግድ ባንክ መቀበል የሚያስችላችሁ በጣም አሪፍ ድረገጽ ነው። ይህንን ድረገጽ ለማግኘት www.upwork.com ላይ በመመዝገብ አስፈላጊውን መረጃ በሙላትና በዶላር ተከፋይ መሆን ትችላላችሁ። በሶስተኛ ደረጃ የምናየው ደግሞ ዩቲዩብ ነው። ይህ ፕላትፎርም ለመዝናናት ወይም የምትፈልጉትን መረጃ ብቻ ለማግኘት የምትጠቀሙት አላችሁ። እውነታው ግን ከሰራችሁበት እጅግ በጣም ትርፋማ የሚያደርጋችሁ ፕላትፎርም ነው። በዩቲዩብ ዶላር መሰብሰብ ከፈለጋችሁ የራሳችሁን ቻናል ትከፍቱና 1000 ሰብስክራይበር እና 4000 የእይታ ሰዓት ስታገኙ ቻናላችሁ ዶላር እየሰራ ይሄዳል ማለት ነው። ቻናላችሁ ሞኔታይዝ ወይም ተከፋይ ሲሆን ከእይታችሁ በተጨማሪ በአድሰንስ፣ በስፖንሰርሺፕ እና በተጓዳኝ ስምምነቶች ላይ ተጨማሪ ዶላር መስራት ትችላላችሁ። በአራተኛ ደረጃ የምናየው ገንዘብ መስሪያ ድረገጽ ደግሞ ሪሞት ኦኬ እና ዊወርክ ሪሞትሊ ሲሆኑ በእነዚህም ድረገጾች የርቀት ሥራ ሰሌዳዎችን መስራት እንችላለን። እነዚህ ጣቢያዎች በዓለም ዙሪያ ሕጋዊ የርቀት ሥራዎችን ይዘረዝራሉ። ብዙ ኩባንያዎች አሁን ለአፍሪካ አመልካቾች ክፍት ናቸው። ሥራዎቹም የደንበኛ ድጋፍንና የሶፍትዌር ዴቭን ያካትታሉ። በዚህ ድረገጽ የእንግሊዝኛ ክህሎት በመጠኑ ማወቅ የሚያስፈልግ ሲሆን በውጤት ላይ የተመሰረተ ሲቪ በማዘጋጀት አፕላይ ማድረግ ይቻላል። ይሁን እንጂ በመጀመሪያ ላይ ውድቅ ልትሆኑ ትችላላችሁ። ነገር ግን አንዴ እሺ ብለው ከመዘገቧችሁ ብዙ ዶላር መስራት የምትችሉበት አስገራሚ ድረገጾች ናቸው። እነዚህን ድረገጾች በwww.remoteok.com እና www.weworkremotely.com ላይ ማግኘት እና በርካታ ዶላሮችን መስራት ትችላላችሁ። ምርት እየተማራችሁ ነው? እንግዲያውስ በትርፍ ሰዓታችሁ ቀላል ስራዎችን መስራት ትፈልጋላችሁ? በአምስተኛ ደረጃ የምናያቸው ድረገጾች አፕን እና ሪሞት አስከስ ይባላሉ። እነዚህ ድረገጾች ምስሎችን መሰየም፣ ኦዲዮን መገምገም እና አነስተኛ የውሂብ ስራን ለመስራት የሚያስችሏችሁ መድረኮች ናቸው። ስለ እነዚህ ድረገጾች በፍጥነት ለመማርና ጠቃሚ ምክሮችን ለማግኘት የሪሞት ታክስ ኢትዮጵያ የፌስቡክ ቡድኖችን ይቀላቀሉ። እውነታው ክፍያቸው ያነሰ ቢሆንም ለጀማሪዎች ግን በጣም ጥሩ ስራ ነው። እነዚህ ድረገጾች ለማግኘት www.apple.com እና www
www.remotetasks.com ላይ በመግባት ስራ መጀመር ትችላላችሁ። በስድስተኝነት ደረጃ የምናየው ገንዘብ መስሪያ ድረገጽ ደግሞ ቴስፕሪንግ ይባላል። እናንተ ፈጠራ ላይ ምን ያህል ናችሁ? ቲሸርቶችን ዲዛይን ለማድረግና በዓለም አቀፍ ደረጃ ለመሸጥ ቴስፕሪንግን መጠቀም ትችላላችሁ። በመጋዘን ማከማቸት አያስፈልጋችሁም። እናንተው ዲዛይን አውጥታችሁ ታትማላችሁ፣ እናም ገቢ ታገኛላችሁ። ሸሚዞችን በቀላሉ ዲዛይን ለማድረግ ካንቫን ተጠቀሙ። ከዛ በቲክቶክ ወይም ኢንስታግራም ላይ አስተዋውቁ። ኢትዮጵያውያኖች ዝግጁ ናችሁ? የሚያስፈልጋቸው ኢንተርኔትና ፈጠራ ብቻ ነው። የተቀረው ዓለም አቀፋዊ ሥራ ነው። ይህንን ድረገጽ ለማግኘት በwww.teespring.com ላይ መግባትና ብዙ ዶላሮችን መሰብሰብ ትችላላችሁ። በሰባተኛ ደረጃ የምናየው ድረገጽ ደግሞ freelance.et ይባላል። አዎ ለኢትዮጵያውያን ብቻ መድረኮችም አሉ። እንደ freelance.et እና ሸጋ ጆብስ ያሉ ድረገጾች የአካባቢውን ተወላጆች ከሀገር ውስጥ ትርጉም፣ ትምህርት፣ ዲዛይን እና ዲጂታል ግብይት ጋር እያገናኙ ነው። በእነዚህ ሁሉ መድረኮች ላይ እንዴት ማሸነፍ እንደምትችሉ እነሆ። አንደኛ፣ ከፍተኛ ተፈላጊ ችሎታን ይማሩ። ዩቲዩብ፣ ኮርሴራ ወይም ነፃ ኮርሶችን በመስመር ላይ ተጠቀሙ። ሁለተኛ፣ ለክፍያ ፔነር ወይም ቻፓን ይጠቀሙ። እነዚህ ፔመንት ሜትዶች ደህንነታቸው የተጠበቀና በኢትዮጵያ ውስጥ የሚሰሩ ናቸው። ሶስተኛ፣ ወጥነት ባለው መልክ ይቆዩ። የመጀመሪያው ወር ምንም ነገር ላታገኙ ትችላላችሁ። ሁለተኛው ሙከራችሁ ግን ሕይወታችሁን ሊለውጠው ይችላል። አራተኛ፣ አሪፍ የሥራ ቦታን ይፍጠሩ። ጸጥ ያለ ቦታና ትኩረታችሁን የማይወስድ ቦታን ምረጡ። አስታውሱ፣ ገንዘብ ከቢሮች ብቻ የሚፈስ ነገር አይደለም፣ ከዋጋ ነው የሚፈሰው። እናም ዋጋ አላችሁና ጀምሩ። ይህንን ቪዲዮ አሁን በአዲስ አበባ፣ በድሬዳዋ፣ በባህር ዳር ወይም ውጭ ሀገር ሆናችሁ የምትመለከቱት ከሆነ ይህንን ነገር ወቁ። ኢንተርኔት ትልቁ አመጣጣኝ ነገር ነው። እናንተም በተመሳሳይ ጠረጴዛ ላይ በመቀመጥ በኒውዮርክ፣ ቶኪዮ ወይም በርሊን ካለ ሰው ጋር በተመሳሳይ መንገድ ገንዘብ መስራት ትችላላችሁ። ሲስተሙ በራሱ እስኪስተካከል ድረስ አትጠብቁ። የራሳችሁን እድል ገንቡ። በወኔ ዛሬውን ጀምሩ። ለቀጣይ አሪፍ ቪዲዮ እንዲደርሳችሁ ሰብስክራይብ በማድረግ የደውል ምልክቷን ይጫኗት። በተጨማሪም ለብዙዎች ቤተሰብ ለሚጦሩ ምስኪን እህት ወንድሞች ይደርስ ዘንድ ላይክ እና ሼር ማድረግ አትርሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ያቆየን።